አብርሃም ግን ጤነኛ ነው? ጤነኛ ይመስላችኋል? ግን እኔ ደና እየመሰለኝ አይደለም። ምክንያቱም ደና ቢሆን ልጁ ጠፍቷል ተብሎ ልጁ እንደዚህ ጠፍቷል ተብሎ ትንሽ እንኳን አይደነግጥም እንዴ ሰው? ቢያንስ ልጄ የት ሄዷል፣ ልጄ የት ገብቷል፣ አንቺ ጋም ከሌለ ቡዜ ጋም ከሌለ ልጄ የት ነው ብሎ ገብቶ እንኳን ቢያንስ እኮ ለሄርሜላ ራሱ ሄርሜላ ጠፍታለች የተባለ ጊዜ እንደዛ ግርግር ሲፈጠር ነበር አይደለ? ቢያንስ ቤት ድረስ ሄዶ ልጁ የት አለ የለም አለ ብሎ እንኳን ለማረጋገጥ እንኳን አያደርግም። ምን ያህል ደነዝ ነው? ጤነኛ ነው ግን ጤነኛ ይመስላችኋል አብርሃም? አረ እኔ ጤነኛ ነው ብዬ አላሰብኩም። በጣም ታሟል፣ የሆነ ነገር ሆኗል። እኔ እንጃ አላውቅም እንጂ ትንሽ ድንግጥ አይልም እንደ አባት አይደል እንደ ምንም ቢሆን መጥፎ አባት ቢሆን እኮ አባት የትኛውም አባት ድንግጥ ይላል። ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁ? እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እባካችሁ ቪዲዮ ሼር ላይክ አድርጉልኝ እኔ ወርቆች ማለት ነው። እና አብርሃም ዛሬ እንግዲህ ሩትዬ እያለቀሰች ነበረ፣ ግን እሷ ማልቀሷ አብርሃምን ድንግጥ እንኳን አላለም። ይሄ የሆነ ጅብ የሆነ ሰውዬ ሰው እኮ ድንግጥ አይልም እንዴ? ድንግጥ እንኳን አላለም ማለት ነው። አውቃሽ ነው እኔ እንዳላየው ነው እንደዛ ስታረግ የነበረው። እኔ ቤት መጥቼ እንዳላገኘው ነው ልጁ ጠፍቷል የምትይኝ ነው ያለው ማለት ነው። አውቆ ገና እሷ በቃ ነገረኛ ናት፣ እሷ እንደዚህ እኔን ለመጉዳት ነው፣ እሷ እንደዚህ የኔን ቤተሰቦችን መጥፎ ለማስባል ነው ብሎ ነው ገና እያሰባ ያለው እንጂ ልጄ ጠፍቷል ብሎ ራሱ እያሰባ አይደለም። እና ምን አይነት ድንጋይነትነት ምን አይነት አውሬነት እንደሆነ እኔ አላቅም። ገባችሁ? ቡዜ ምንድን ነው መጨረሻ ላይ ያለው ዲኤን ምናምን አለች፣ ግን ዲኤን ምንድን ነው አልገባኝም። ስለ ዲኤኑ ግን አልገባኝም። የምር ያወቃችሁ የገባችሁ ንገሩኝ እስቲ ኮመንት ላይ።